ሰላም ጤና ይስጥልን። ይሄ የ9ኛ ክፍል የሂሳብ ትምህርት ሴክሽን 4 ነው። ለአፕሊኬሽን እና ውስጥ ያሉት ኤክሰርሳይሶችን እንሰራለን። አፕሊኬሽን ኦን ሴት እንዴት እንሰራለን፣ አፕሊኬሽን ምን ላይ አፕላይ ይሆናል የሚለውን አብረን የምናይ ይሆናል። አፕሊኬሽን number of elements of union of two sets. To find the number of elements in the set of A union B, we can use the formula number of A union B is equal to number of A plus number of B minus number of A intersection B. ይሄን ፎርሙላ ተጠቅመን number of A union B እንፈልጋለን ማለት ነው። ዩኒየናቸውን የምንፈልገው ነምበር ኦፍ ዩኒየናቸውን የምንፈልገው ኤ ውስጥ ያለውን ነምበር ፕላስ ቢ ውስጥ ያለውን ማይነስ ሁለቱ ውስጥ ያለውን ኢንተርሴክሽን ውስጥ ያለውን ነምበር ተጠቅመን እንሰራለን ማለት ነው። እቺን ፎርሙላ በደንብ ከያዝ እነዚህ ጥያቄዎች ካርዲያሊቲ ወይንም ደግሞ ነምበር ኦፍ ኤ ቢ እና ኢንተርሴክሽን ከተሰጡን ነምበር ኦፍ ኤ ዩኒየን ቢ በቀላሉ መፈለግ እንችላለን ማለት ነው። ዌር number of A union B is the number of element in A union B. Number of A is the number of element in set A. Number of B is the number of element in B, and the number of A intersection B is the number of element that are common to both A and B ከሆነ ማለት ነው። Note ይሄ ነምበር ኦፍ ኤን በዚህ መልኩ መጻፍ ይቻላል። ኦር አብሶሉት ቫሊዩ ኦፍ ኤ ካለ ኢዝ ኮልድ ዘ ካርዲያሊቲስ ኦፍ ዘ ሴት ኤ ማለት ነው። ካርዲያሊቲ ነው የሚባለው ወይም ነምበር ኦፍ ኤ ነው የሚባለው። ከዛት ዘ ነምበር ኦፍ ኤሌመንት ሴት ኮንቴን ስንት ኤሌመንት እንዳለው ስንት አባላት እንዳለው ለማሳየት የምንጠቀምበት ነምበር ኦፍ ኤ ወይንም ደግሞ አብሶሉት ቫሊዩ ኦፍ ኤ ብለን ካስቀመጥ ነው የኤ ካርዲያሊቲስ ብዛታቸው አባል እዛ ውስጥ ያሉትን አባል ስንት እንደሆኑ ለማሳየት የምንጠቀምበት ነው ማለት ነው። ነምበር ኦፍ ኤሌመንት ኢን ኤ ኢንተርሴክሽን ቢ ደግሞ ኢፍ ዘ ካርዲያሊቲስ ኦፍ ሴት ኤ ቢ እንደ ኤ ዩኒየን ቢ አር ጊቨን then we can compute the cardialities of A intersection B based on the cardialities or total number of elements in the set. ፎርሙላው አንዱን መያዝ ነው ወይም ኤ ዩኒየን ቢ መያዝ ነው ወይንም ደግሞ ኤ ኢንተርሴክሽን ቢ መያዝ ነው። ቦታ ነው የሚቀያየሩት እንጂ ተመሳሳይ ስለሆነ አንዱን ከያዛችሁት በቀላሉ ጥያቄዎች ሲመጡ መስራት ይቻላል ማለት ነው። ምሳሌዎችን ወስደን እናያለን። ይሄ እንደቀድሞ ነምበር ኦፍ ኤ ካለ ካርዲያሊቲ ኦፍ ኤ ነው፣ ካርዲያሊቲስ ኦፍ ቢ ነው። የሁለቱ ካርዲያሊቲ ነው። ዩኒየን ከሆነ ኢንተርሴክሽኑ ደግሞ ኮመን ካርዲያሊቲያቸው ነው የሚያሳየው ማለት ነው። ጥያቄዎቹን ወስደን ስናይ ፋይንድ the number of element in set A given that number of A union B is equal to 12, number of B is equal to 7 and number of A intersection B is equal to 4 ብሎ ሰጥተውናል። ይሄ ምንድን ነው የምናደርገው? ጊቨን ብለን ጊቨን እያንዳንዱ የሰጡንን እናስቀምጣለን። ጊቨን ነምበር ኦፍ ቢ 7 ሰጥተውናል። ነምበር ኦፍ ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ 4 ሰጥተውናል። ነምበር ኦፍ ኤ ዩኒየን ቢ ኢዝ ኢኳል ቱ 12 ሰጥተውናል። ከዛ ነምበር ኦፍ ኤን ፈልጉ ነው ያለን። አሁን ዩኒየንን ወይንም ደግሞ ኢንተርሴክሽን ፎርሙላ ከያዝነው ቀጥታ ፎርሙላውን ብቻ መጻፍ ነው ያለብን ማለት ነው። ስለዚህ ነምበር ኦፍ ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ዩኒየን ቢ ነው የሚሆነው። ከዛ የተሰጡን ቦታ ብቻ ቁጥሮችን መተካት ነው። ነምበር ኦፍ ኤ ኢንተርሴክሽን ቢ 4 ሰጥተውናል፣ 4 እዚህ እንተካለን። ነምበር ኦፍ ኤን አናቀውም እንተዋለን። ነምበር ኦፍ ቢን ሰጥተውናል፣ 7 እዚህ እንተካለን። ነምበር ኦፍ ኤ ዩኒየን ቢን 12 ሰጥተውናል፣ እዚህ እንተካለን ማለት ነው። ስንተካው 4 ኢዝ ኢኳል ቱ ነምበር ኦፍ ኤ ፕላስ 7 ማይነስ 12 ይሆናል። ነምበር 4 ኢዝ ኢኳል ቱ ነምበር ኦፍ ኤ ፕላስ ማይነስ 5 ይሆናል። ከ7 ላይ 12 ስንቀንስ ማይነስ 5 ይሆናል። 5 ወደ ዛት አልፍና ነምበር ኦፍ ኤ ኢዝ ኢኳል ቱ
9 ይሆንልናል ማለት ነው። እንደዚህ አይነት ጥያቄ ሲመጣ በቀላሉ በዚህ መልኩ ፎርሙላውን ብቻ ከያዝነው ቁጥሮቹን በመተካት እንሰራለን ማለት ነው። ሌት A and B be two finite sets such that number of A is equal to 20, number of B is equal to 28, number of A union B is equal to 36 ከሆነ find number of A intersection B ይላል። አሁን number of A intersection B ለመፈለግ የተሰጡ ምንድናቸው? ጊቨኖችን ብቻ መጀመሪያ ማወቅ። ሶሉሽን ጊቨን number of A is equal to 20 ሰጥተውናል። number of B is equal to 28 ሰጥተውናል። number of A union B is equal to 36 ሰጥተውናል። ከዛ find number of A intersection B ኮመን የሆነውን ፈልጉልን አለ። ከዛ number of A intersection B ፎርሙላውን ስንጽፍ number of A intersection B is equal to number of A plus number of B minus number of A union B ነው። ጊቨኖቹን ብቻ ሰብስቲቱት ማድረግ ነው። አሁን number of A አለን 20፣ number of B አለን 28፣ number of A union B 36 አለን፣ በቦታቸው መተካት ነው። is equal to ብለን 20 ሲደመር 28 ማይነስ 36 ይሆናል። 48 ማይነስ 36 number of A intersection B is equal to 12 ይሆናል። 12 ኮመን ያላቸው ኤሌመንት ነው ማለት ነው A እና B። if A without B is equal to 18 number of A union B is equal to 70 and the number of A intersection B is equal to 25 ከሆነ then find number of B ይላል። አሁንም ምንድነው የተሰጠን? number of A without B is equal to 18 ተሰጥተውናል። number of A union B is equal to 7 ተሰጥተውናል። number of A intersection B is equal to 25 ተሰጥተውናል። ከዛ ምንድነው find number of B አለን። እንዴት አድርገን ነው የምንሰራው? መጀመሪያ ከዚች ከነምበር ኦፍ A without B ማለት number of A without B ማለት is equal to number of A minus number of A intersection B ማለት ነው። ከዚህ number of A without B 18 አለን፣ 18 እንላለን is equal to number of A እናቀው እንተዋትና number of A intersection B 25 ሰጥተውናል። ከዚህ ውስጥ number of A እናገኛለን ማለት ነው። number of A is equal to 43 አግኝተናል። ከዛ ዩኒየን እና ኢንተርሴክሽን ስላለን ከዛ ምንድነው የምናደርገው? number of A union B is equal to number of A plus number of B minus number of A intersection B እንላለን። number of A union B 70 is equal to ብለን 43 ሲደመር number of B minus 25 እንላለን። ይሄን 70 is equal to 43 ላይ 25 እንቀንስ 18 ይሆናል ፕላስ number of B ይሆናል። ከነምበር ኦፍ B is equal to ከ70 ላይ 18 ስንቀንስ is equal to 52 ይሆንልናል ማለት ነው። given the cardinalities of A, B and A union B as 6, 5 and 9 respectively find the cardinalities of A intersection B። አሁን እዚህ ጋር የተለየ ነገር አልጠየቀንም። የሰጠን ምንድነው? given number of A is equal to 6, number of B is equal to 5፣ number of A union B is equal to 9 ሰጠን። ካርዲያሊቲ ብሎ ስለሰጠን እንጂ የተለየ ነገር ምንም የለውም። ከዛ ካርዲያሊቲስ ኦፍ A intersection B ፈልጉ አለ። number of A intersection B ፈልጉ ማለት ነው። ይሄ ማለት ፎርሙላውን ተጠቅመን number of A intersection B is equal to number of A plus number of B minus number of A union B እንላለን። ቁጥሮችን ብቻ መተካት ነው። 6 ሲደመር 5 ሲቀነስ 9 ይሆናል። 11 ሲቀነስ 9 is equal to 2 ይሆንልናል ማለት ነው። ስለዚህ number of A intersection B is equal to 2 ሆነልን ማለት ነው። ኤክሰርሳይዝ 110 መጽሐፍ ላይ ያለው ከመጽሐፋችሁ ላይ let A and B be two finite sets such that number of A is equal to 34, number of B is equal to 46, number of A union B is equal to 70 ከሆነ then find number of A intersection B ይላል።
ጊቨን number of A is equal to 34, number of B is equal to 46, number of A union B is equal to 7. Then find number of A intersection B. ፎርሙላውን ብቻ መጠቀም ነው። number of A intersection B is equal to number of A plus number of B minus number of A union B ይሆናል። ቁጥሮቹን መተካት ነው። 34 ሲደመር 46 minus 7 ይሆናል which is equal to 10 እናገኛለን ማለት ነው። ሁለተኛ ጥያቄ there are 60 people attending a meeting. 42 of them drink tea and 27 drink coffee. If every person in the meeting drink at least one of the two drink, ቢያንስ አንዱ ቢጠጡ, find the number of people who drink both tea and coffee ይላል። ቬን ዳያግራም ተጠቀሙ ነው የሚለን። ሶሉሽን let the set of people who drink tea number of tea 60 42 እንበለው። set of people who drink coffee ኮፊን የሚጠጡት 27 ናቸው ብሎ ሰጥተውናል። number of tea union C ደግሞ ቶታሉ every drink at least one ስላለን 60 ይሆናል። ከዛ በኋላ find number of tea intersection coffee ነው። ፎርሙላውን ተጠቅመን መተካት ነው። number of tea intersection coffee is equal to number of coffee plus number of tea minus number of tea union coffee ይሆናል። ቁጥሮቹን መተካት ነው። 27 ሲደመር 42 ሲቀነስ 60 ይሆናል which is equal to 9 ይሆናል ማለት ነው። እንደ ወርክሺት እቺ ትንሽ ፈተና ላይ ትመጣለች ብዬ ስላሰብኩት in a class of 50 students 30 students play football and 20 play basketball. If 10 students play both sports, how many play neither? ምንም የማይጫወቱ እነማን ናቸው የምለው ነው። እዚህ ጋር ቶታል is equal to union plus neither የምለውን ብቻ ማወቅ ያስፈልጋል። ቶታል is equal to number of union plus neither። ከዛ ቶታል ማግኘቱ ቀላል ነው። ቶታሉ almost 50 in a class of 50 student ካለ ጊቨኑ ቶታሉ 50 ነው። 30 student play football ካለ number of football 30፣ number of basketball 20 ከሆነ ዩኒየኑን መፈለግ ነው። ኮመን የሚጫወቱት 10 ስለሆነ ቶታሉን እናውቃለን። ስለዚህ የተሰጠን ምንድነው? ቶታሉ 50፣ number of football 30፣ number of basketball 20 and number of both የሚጫወቱት 10 ከሆነ then find neither ምንም የማይጫወቱትን ፈልጉ አለን። neither ማለት ቶታል ማለት is equal to union plus neither ነው። ስለዚህ number of unionን እንፈልጋለን። ይሄን ስንፈልግ 30 plus 20 minus 10 ቦታው ላይ ስንተካ is equal to 40 አግኝተናል። ቶታል ማለት ደግሞ is equal to number of union plus number of neither ነው። ቶታሉ 50 አለን። ቶታል is equal to number of union plus number of neither። እቺ በጣም አስፈላጊ ናት። እቺ ፎርሙላ ያዟት። 50 is equal to 40 plus neither ነው። number of neither is equal to 50 minus 40 is equal to 10 ይሆናሉ ማለት ነው። ምንም የማይጫወቱ 10 ይሆናሉ ማለት ነው። in a survey 80 people like cats, 60 like dogs and 15 like neither cats nor dogs. If there are 130 people in the survey, how many like both cats and dogs? ይሄ ኢንተርሴክሽን ፈልጉ ነው ያለን። both cat and dogs ኢንተርሴክሽን ፈልጉ ያለ neither ሰጥተውናል። ጊቨኑ ምንድነው? ቶታሉ is equal to 130 ነው። number of cat 80፣ number of dog 60፣ neither 15 ነው። then find ኢንተርሴክሽናቸውን number of cat intersection dog ፈልጉ አለን። ስለዚህ አሁን ዩኒየን በቀላሉ መፈለግ እንችላለን። ቶታል ማለት is equal to union plus neither ብለናል ቅድም። ቶታል is equal to union plus neither ነው። ቶታሉ 130 ነው። ዩኒየኑን ከዚህ ማግኘት እንችላለን። ፕላስ 15 number of union is equal to 115 ይሆናል ማለት ነው። ዩኒየን ካገኘን ኢንተርሴክሽን መፈለጉ ፎርሙላ ውስጥ መተካት ነው። number of cat intersection dog is equal to number of cat plus number of dog
ማይነስ ነምበር ኦፍ ካት ዩኒየን ዶግ ይሆናል። ይሄን አግኝተናል። በቦታው መተካት ነው። 80 ፕላስ 60 ማይነስ 115 ይሆናል። 140 ማይነስ 15 which is equal to 25 ይሆናል ማለት ነው። እንግዲህ የዘጠነኛ ክፍል ዩኒት 1 በዚሁ እናጠናቀቃለን። ሰመሪ ላይ ያሉ ጥያቄዎችንና ሰመሪውን እናያለን። ሰመሪ ላይ ደግሞ ለየት ያሉ ጥያቄዎችን ጨምረን አብረን እንሰራለን። ቪዲዮ ሌሎች ጓደኞቻችሁ ጋር እንዲደርስ ሰብስክራይብ፣ ላይክ፣ ሼር አድርጉ። ኮሜንታችንም ላኩልኝ ማሻሽለው እንዳሻሽል። በተረፈ ሰላም ሁኑ። አመሰግናለሁ።